በጅምላ ሰጡንና ተከፋፈሉ አሉን። ሁሉም የሚቀለውን ወሰደ። ከስንት እስከ ስንት ይገመታል እናንተ ቤተሰብ? ያክስቴ ነው። ያክስት የቤት ቁጥር ይረሳል። አሎክስሽ የኔንም አክስት ቢሆን ጠይቀሽ ትሄጃለሽ። ያክስቴ ስም ማን ነው? አበብዬ። ይሄን መልክ የት ነው ማቀው? ውይ ስጋ ቁርጥ አበብዬ ምን ነው ቤት አባት ቤት ይጂ ቤት ይቀርበኛል። ቤቱ እኮ ይሄ ነው። እኔ የምለው እጅ ጽሁፍሽ እንዴት ነው? ምንም አይነት እስቲ ዝም ብለሽ ስልክሽን ጻፍ። አረቀስ ነጋዴው አንድ ጌራ ወንዱ ሀብታም ሴት የሚፈልገው ለምንድን ነው? ለእንጀራ። ሴቷ ሀብታም ወንድ የምትፈልገው ለምንድን ነው? ለእንጀራ ነው። እዚህ ምድር ላይ እላይ የምንለው ታችም የምንለው አንድ እንጀራ ለመብላት። ገንዘብ ስላለ ብቻ የሰው ልጅ መኖር ስለማይችል ገንዘብ እያላቸው የነዳጅ የሚቸገሩ ሰዎች እናውቃለን። ያላገባችሁ ሰዎች እዚህ ውስጥ ካላችሁ መጀመሪያ የሚቀርሙ መባረክ ነው ወገኖች። ምን ማለት ነው? ምን ማለት ነው መባረክ? ከንግድም በፊት በጣም የታደሉ ዛሬም በዚህ ዘመን ከመነገዳቸው ቤት ከመግዛታቸው መኪና ከመግዛታቸው በፊት መጀመሪያ ይጸልያሉ። ጌታዬ ሆይ ባርከው፣ መንገዴን ባርከው፣ ስራዬን ባርከው፣ አገልግሎቴን ባርከው፣ ወጣትነቴን ባርከው፣ የሚይዘውን የሚጨብጠውን መጀመሪያ ባርከው። ነገር እያላቸው የሚቸገሩ ሰዎች እናውቃለን። አንዳንድ ሰዎች ደግሞ በጣም በሚሊዮን የሚቆር ገንዘብ የተንቀሳቀሱ እንጀራ የሚቆጥሩ ሰዎች ደግሞ እናውቃለን። ትስቂያለሽ። እዚህ ውስጥ አለ መሰለኝ ባለቤቷ። ነጋዴው ለምንድን ነው? አንድ እንጀራ። ወንዱ ሀብታም ሴት የሚፈልገው ለምንድን ነው? ለእንጀራ። ሴቷ ሀብታም ወንድ የምትፈልገው ለምንድን ነው? ለእንጀራ ነው። እዚህ ምድር ላይ እላይ የምንለው ታችም የምንለው አንድ እንጀራ ለምንለው መልካም ሚስት የእግዚአብሔር ስጦታ ናት። የማን ስጦታ ናት? የእግዚአብሔር። መልካም ባል የማን ስጦታ ናት? የማን ስጦታ ናት? ቢሰጠንስ የእግዚአብሔርን ሐሳብ እንቀበላለን ወይ? አሁን ትዳር ለምትለምን ሴት ምንም የሌለው ምስኪን ደሃ ወንድሞቿ፣ እናቷ፣ ቤተሰቧ የማይቀበለውን ይሄን ባል ብዬ ሰጥቼሻለሁ ቢላ ትቀበላለች? ትቀበላለች? ትቀበያለሽ? አልቀበልም። እውነትሽ ነው። ሌላ ሳይንስ የለው። ጌታ ግን በዚህ በማቴዎስ ወንጌል የሰማይ ወፎቹን ተመልከቱ፣ ስለምትበሉት ነገር አትጨነቁ። አንጨነቅም ብንል የሚያስጨንቀናል። አትጨነቁ ሳይሆን የሚያስጨንቃችሁን ነገር በመጠን ተጨነቁ፣ የሚያስጨንቃችሁን ግን በእግዚአብሔር ላይ ጣሉ። በማን ላይ ጣሉ? በማን ላይ? ገንዘብ ስላለ ብቻ የሰው ልጅ መኖር ስለማይችል ገንዘብ እያላቸው የነዳጅ የሚቸገሩ ሰዎች እናውቃለን። ብዙ ነገር እያላቸው የሚቸገሩ ሰዎች እናውቃለን። አንዳንድ ሰዎች ደግሞ በጣም በሚሊዮን የሚቆር ገንዘብ የተንቀሳቀሱ እንጀራ የሚቆጥሩ ሰዎች ደግሞ እናውቃለን። ትስቂያለሽ። እዚህ ውስጥ አለ መሰለኝ ባለቤቷ። ሀብታም ቢሆንስ ባንዳ ጸባይ ቢኖርም ባይኖረው ችግር የለም። በምን ይመለሳል? በምክር። አያችሁ፣ ያውቁታል። ያላገባችሁ ሰዎች እዚህ ውስጥ ካላችሁ መጀመሪያ የሚቀርሙ መባረክ ነው ወገኖች። ምን ማለት ነው? ምን ማለት ነው መባረክ? ከንግድም በፊት በጣም የታደሉ ዛሬም በዚህ ዘመን ከመነገዳቸው ቤት ከመግዛታቸው መኪና ከመግዛታቸው በፊት መጀመሪያ ይጸልያሉ። ጌታዬ ሆይ ባርከው፣ መንገዴን ባርከው፣ ስራዬን ባርከው፣ አገልግሎቴን ባርከው፣ ወጣትነቴን ባርከው፣ የሚይዘውን የሚጨብጠውን መጀመሪያ ባርከው ይላል። ሀብታም ቢሆንስ ባንዳ? ሀብታም ከሆነ ጸባይ ቢኖርም ባይኖረው ችግር የለም። በምን ይመለሳል? በምክር። አያችሁ፣ ያውቁታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ መቃይልማ መቃፉረ ቁልቁሉ ሰደነዋ ከተልኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት። በቸርነቱ በምሕረቱ በመግቦቱ ለዚህ ያደረሰን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን።
እጅግ የተወደዱና የተከበሩ ክቡር አባታችን ሊቀ ብርሃናት ቆሞስ አባ ማርቆስ የዚሁ ታሪካዊ ደብር ዋና አስተዳዳሪ፣ የመንጋው የበላይ ኃላፊ፣ እጅግ የተወደዱ ክቡር መምህራችን መምህር ሊቀ ማእምራን ታዲዮስ ተርቢኖስ የዚሁ ደብር ዋና የስብከተ ወንጌል ክፍል ኃላፊ፣ ክቡራን መምህራነ ወንጌል፣ በተወደደው በጣፈጠው በአማራው አንደበታቸው ያገለገሉ ወንድማችን ዘማሪ ገብረ ዮሐንስ፣ እንዲሁ ደግሞ እግዚአብሔርን ለማገልገል ከቅርብ የመጣችሁ መምህራን፣ የሰንበት ትምህርት ቤት አባላት፣ ዘማሪያን፣ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? ያው ሊቀ መዘምራን እንደተናገሩት ብዙ ናችሁ፣ ድምፃችሁ ግን የኩራት ድምፅ ነው። እንደምን ዋላችሁ? እግዚአብሔር ይመስገን። ማን ይመስገን? እግዚአብሔር ይመስገን። አሜን። አያበድሩት ራሱ ባለጠጋ፣ አይሾሙት ደግሞ ራሱ ንጉሥ። እንድናመሰግነው እንድናመልከው በቅዱሱ ተራራ በምሕረቱ አደባባይ ላይ ያሰባሰበን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። አሜን። ማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ስሟ ይክበር ይመስገን። የግሩማን መላእክት የቅዱሳን ጸጋ በረከት ከሁላችን ጋር ይሁን። እንግዲህ ሰዓቱ ትንሽ ሄዷል። ብዙ ለመናገር እንደ ልብ አይመችም፣ በተለይ እንደዚህ ሰፊ ትምህርት ለመማር። ነገር ግን ከዚህ ቀደም ብለን የተወሰነውን ክፍል ለመማማር ሞክረናል። ዛሬ የሚቀጥለውን አንዳንድ ሀሳቦች ይላችሁና እግዚአብሔር ቢፈቅድ፣ ማን ቢፈቅድ እኛም እንቀጥላለን። ወር በገባ እኔም ብዙ ቃል ገብቻለሁ። እዚህ መተን በወር በገባ በአንድ የጋብቻ ትምህርት ብለን ነበረ። እግዚአብሔር የፈቀደው ነው የሚሆነው። የእኛን ስንፍናም ከእግዚአብሔር ፈቃድ ጋር አናገናኘውም። እኛ የተሳሳትንበትን እግዚአብሔር እንዲያርምልን እና ያበላሸነውን እግዚአብሔር እንዲያስተካክል የእግዚአብሔር የአባትነት ድርሻ ቢሆንም ሰውንንና ያበላሸውን ያጠፋነውን ይቅርታ እየጠየቅን የተሳሳትነውን እኛ እያረምን እኛ ያበላሸነውን እግዚአብሔር ኃላፊነት እንዲወስድ ሳይሆን የሰው ልጅ ነፃ ፈቃድ ተሰጥቶታል። ምን ወገኖች አቅረብኩ ለከ እሳተ ወማይ፣ እሳትና ውሃን ምን ብዬልሃለሁ? አቅርቤልሃለሁ። አንተ ወደ ወደድከው እጅህን ስደድ። እኔ ሁለት ነገር ለአንተ አቅርቤልሃለሁ፣ ከሁለቱ መምረጥ ያንተ ድርሻ ነው። ስንት ደግሞ ሞትን ትመርጣለህ ይላል መጽሐፍ። እንደ እግዚአብሔር ሐሳብ እግዚአብሔር ቢፈቅድ ለ30 ደቂቃ ያክል የተወሰነውን የጋብቻ ክፍል ላላገባችሁ፣ በትዳር ውስጥ ላላችሁ፣ እንዲሁም ደግሞ ራሴን እያዳመጥኩ ራሴን እየሰማው ራሴን እያየው እግዚአብሔርን ድምፅ እየሰማው ነው ያለሁት የምትሉም ካላችሁ በንግድም በስልጣንም በአገልግሎትም በቀን ስራም በመንግስት መስሪያ ቤትም በየትኛውም አይነት ሁኔታ ላይ ያላችሁ የሚመለከታችሁን የሚመለከተኝም በጋራ እግዚአብሔር ያስተምረናል። እግዚአብሔር ቀሪውን ጊዜ ይባርክልን። የትምህርታችን ርዕስ እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። የነቢዩ የዳዊት መዝሙር 128 ከቁጥር 1 ላይ የምናገኘው ኃይለ ቃል እንግዲህ በጣም በተደራራቢ በዓላት ላይ እንገኛለን። ቅድመ መምህሩም በመግቢያ ላይ እንደጠቀሱት እግዚአብሔር ቢወድ እግዚአብሔር ቢፈቅድ ሰዓት ካለን በመሃል እንማማራለን። ነገር ግን ዛሬ እንደ እግዚአብሔር ሐሳብ ከትምህርታችን ጋር የሚገናኘውን ይሄን ክፍል በማንበብ ትምህርታችን እንጀምራለን። እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። እስኪ በሉ እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። ምን ያሉ ናቸው? ታላቁ ነቢዩ ዳዊት የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ማንን መፍራት ነው? በዚህ ምድር ላይ ብዙ ጊዜ ተሰብኮ የሰው ልጅ ወደ ውስጡ አልገባ ካለ ነገር አንዱ እግዚአብሔርን መፍራት በልብ የሚሰርጽ እንጂ በአፍ እየተነገረ የሚኖር እንዳልሆነ ነው።
እግዚአብሔርን የማይፈራ ሰውና እግዚአብሔርን የሚፈራ ሰው በብዙ ነገር መለየት ትችላላችሁ። ፈራ እግዚአብሔር በልብ ያለ እንጂ በአንደበት ያለ አይደለም። እግዚአብሔርን የምትፈራ ለራሷም ችግር አይደለችም፣ ለባለቤቷም ችግር አይደለችም። ይልቁንም ለራሷም በረከት ነች፣ ለባለቤቷም በረከት ነች። እግዚአብሔርን የሚፈራ ሰው ለራሱም በረከት ነው፣ ለሰውም በረከት ነው። እግዚአብሔርን የሚፈራ ሰው ለሀገሩም ይጠቅማል፣ ለራሱም ይጠቅማል። ማንን የሚፈራ ሰው? ማንን የሚፈራ ወገኖች? እግዚአብሔርን የሚፈራ ሰው። ሰውየው እግዚአብሔርን ባይፈራ ምንም የሚያመጣው ነገር የለም። የእግዚአብሔር ሀልዎት በሱ መፍራትና በሱ ባለመፍራት ውስጥ ያለ አይደለም። የእግዚአብሔር ክብር የሚገለጠው የእግዚአብሔር መኖሩ ሀልዎቱ የሚገለጠው እሱ እግዚአብሔርን በመፍራቱ አሊያም ደግሞ ባለመፍራቱ አይደለም። እግዚአብሔርን ቢፈራ ሰው ምንም አያመጣም፣ ባያፈራም ለእግዚአብሔር ምንም አያመጣለትም። ክብሩ ግን ለራሱ ነው። ለማን ነው ወገኖች? እግዚአብሔርን ቢፈራ የእግዚአብሔር ይሆናል፣ እግዚአብሔር ያድርበታል። ሐዋርያው የሥጋ ፈቃድና የነፍስ ፈቃድ እንደሚለው የነፍስ ፈቃድ በጎ ነገር ነው፣ ሰላም ነው፣ ፍቅር ነው፣ ቸርነት ነው፣ ደግነት ነው። የማን ፈቃድ ወገኖች? የነፍስ ፈቃድ። የሥጋ ፈቃድ ወይም ደግሞ የዲያብሎስ ፈቃድ የሚባለው ዝሙት፣ ሟርት፣ መተት፣ መጠጣት እንዲሁ ደግሞ በጭፈራ ዓለም መኖር። በተለይ በዚህ ዘመን አንድ ሴት ሆቴል ቤት ገብታ ስታድር ወይ ደግሞ ጭፈራ የሚችሉ የኛ ልጆች እንደ አዋቂዎች ይቆጠራሉ። ለአንድ ሴት ዘፈን ማወቅ ውርደት እንጂ ክብሩ አይደለም። ለአንድ ሕፃን ልጅ ገላዋን እያወዛወዘች ማደግ ውርደት እንጂ ክብር አይደለም። ለአንድ ሴትም የሆቴል ቤት ሕይወት ማወቅ ወደ ታች ማውረድ እንጂ ወደ ላይ ማደግ አይደለም። ለእንጀራ ግን ሲሉ የሚሰሩትን ሰዎች ማለት አይደለም። ለእንጀራም ሲሉ ያንን የሚሰሩትን ሳይሆን ምናልባት እያስተናገዱ እናቶቻቸውን የሚጦሩ ሰዎች እናውቃለን። ሆቴል ቤት እያስተናገዱ ለአባቶቻቸው የስኳር በሽታ መድኃኒት የሚገዙ ሰዎች እናውቃለን። ሆቴል ቤት መስተንግዶ እየሰሩ እነሱ እየተሰደቡ ከኋላ እናት አባት የሚጦሩ ሰዎች እናውቃለን። እነዚህን እግዚአብሔር ይባርካቸው። ማን ይባርካቸው? በትክክል እየሰራ በትክክል ለሰው የማይሆን ሰው በበዛበት በዚህ ዘመን ድንጋይ የተሸከሙ እጃቸው እግራቸው እየተላጠ ለእናት ለአባቶቻቸው የሚሆኑ ደጋግ ልብ ያላቸው ሰዎች አሉ። እግዚአብሔር ይባርካቸው። አዎ የሰራኸውንም ገንዘብ በትክክል መጠቀም ይሄም አንድ ክብር፣ አንድ ትልቅነት ነው። ትልቁ የአገልግሎትም የማገልገልም የመገልገልም የመነገድም የመስራትም የመጀመሪያው የወጣትነትም የትልቅ የሆነ የአዛውንትም የመጀመሪያውም የመጨረሻውም የሰውነት መለኪያ በተደጋጋሚ እንደምነግራችሁ እግዚአብሔርን መፍራት። ማንን መፍራት ነው? ከዛ በኋላ ሌላው የሚቀጥል ነገር ነው። ነቢዩ ዳዊት አለ እግዚአብሔርን የሚፈሩ ሁሉ ማንን የሚፈሩ? በመንገዱም የሚሄዱ የተባረኩ ናቸው ይላል። ከዛ በኋላ ይላል እነሆ የድካምህን ፍሬ ትበላለህ። ምን ትላለህ? የድካምህን ፍሬ ትበላለህ፣ እንዲሁ ደግሞ ትባረካለህ፣ ይሳካልሃል ይላል። ምን ትላለህ? መጀመሪያ ትባረካለህ። እስኪ በሉ ምን ትላለህ? እግዚአብሔር አብርሃምን መረቀው። ምን ብሎ መረቀው? ምን ብሎ መረቀው? ለበረከት ሁን ብሎ መረቀው። ለምን ሁን ብሎ መረቀው? እግዚአብሔር አብርሃም ለእግዚአብሔር ስለታዘዘ እግዚአብሔር ለበረከት ሁን ብሎ መረቀው። እግዚአብሔር ደጋግ ልቦችን እግዚአብሔር ይባርካል። ማን ይባርካል? ቅን ልብ ያላቸውን እግዚአብሔር ይባርካል። የዮሴፍን ታሪክ እንደምታውቁት የገዛ ወንድሞቹ ጠላት ሲሆኑበትን በገዛ ወንድማቸው ላይ ሞት ሸርበው ወደ ጉድጓድ ቢጥሉትም የገዛ አባቱ ላልሞተው ልጅ ሞቷል ብሎ አልቅሷል። ያልሞተው ልጅ ሞቷል ብሎ ህርሙን አውጥቷል። የገዛ ልጁ የጨከኑበት ደግሞ የገዛ ወዳጆቹ ወንድሞቹ ናቸው። ሰው ስለ እውነት ነገር በሰው ላይ ይጨክናል። ስለ እውነት ነገር ምናልባት በዚህ ምድር ላይ ሁላችንም የምንወጣው የምንወርደውም ለአንድ ነገር ነው። እሱ ምንድነው? አንድ እንጀራ ለመብላት። ባለስልጣንም ብትሉኝ ቤተ ክህነትም ያለው እኔንም እናንተንም ስንት እንጀራ
ተመሳሳይ ቀለብ ቢሰፈርልን በመንግስትም ቤትም ቦታ ወይ እንደ ብሉይ ኪዳኑ መና ቢወርድልን እኩል አይነት ህይወት ቢኖርን ምን ሆን ይመስላል? ጉቦ የሚቀበሉ ለምንድን ነው? ለአንድ እንጀራ ቤት ለመግዛት ለመኖር ነው። ነጋዴው ለምንድን ነው? አንድ እንጀራ። ወንዱ ሀብታም ሴት የሚፈልገው ለምንድን ነው? ለእንጀራ። ሴቷ ሀብታም ወንድ የምትፈልገው ለምንድን ነው? ለእንጀራ ነው። እዚህ ምድር ላይ እላይ የምንለው ታችም የምንለው አንድ እንጀራ ለመብላት ነው። ሌላ ሳይንስ የለው። ጌታ ግን በዚህ በማቴዎስ ወንጌል የሰማይ ወፎቹን ተመልከቱ፣ ስለምትበሉት ነገር አትጨነቁ። አንጨነቅም ብንል የሚያስጨንቀናል። አትጨነቁ ሳይሆን የሚያስጨንቃችሁን ነገር በመጠን ተጨነቁ፣ የሚያስጨንቃችሁን ግን በእግዚአብሔር ላይ ጣሉ። በማን ላይ ጣሉ? በማን ላይ? ገንዘብ ስላለ ብቻ የሰው ልጅ መኖር ስለማይችል ገንዘብ እያላቸው የነዳጅ የሚቸገሩ ሰዎች እናውቃለን። ብዙ ነገር እያላቸው የሚቸገሩ ሰዎች እናውቃለን። አንዳንድ ሰዎች ደግሞ በጣም በሚሊዮን የሚቆር ገንዘብ የተንቀሳቀሱ እንጀራ የሚቆጥሩ ሰዎች ደግሞ እናውቃለን። ትስቂያለሽ። እዚህ ውስጥ አለ መሰለኝ ባለቤቷ። የገንዘብ ችግር ሳይኖራቸው እንጀራ እየቆጠሩ የሚኖሩ ሰዎች እናውቃለን። አላቸው ያላቸውን መስጠት የማይወዱ። ባለሀብትና ባለጠጋ ልዩነቱ እዚህ ጋር ነው። ባለሀብት ሰብስቦ የያዘ ነው። ባለጠጋ ደግሞ ያለውን ገንዘቡን ለበጎ ነገር መጠቀም የሚችል ነው። አንዱ ሰው በአንድ ሰው ላይ ለምን አውሬ ይሆናል? ምናልባት ይበልጠኛል ብሎ ስለሚያስብ፣ ሌላም ደግሞ ቅናት ስላለበት፣ ምናልባት ደግሞ የዲያብሎስ ወይ ደግሞ የሰይጣን አሰራር ስለሆነ እሱ ንጉሥም ቢሆን ትልቅ ደረጃ ቢደርስ የነሱን ክብር የሚጋፋ ሰው አይደለም። የገዛ ወንድማቸውን ወደ ጉድጓድ ልጃችን ወንድማችን ሞቷል አውሬ በላው ብሎ ልብስ አሳይተውት አባት ሳምንታት አዘነ አለቀሰ ይላል። እግዚአብሔር ለወደደው ግን ብዙ ያደርጋል። እስኪ በሉ እግዚአብሔር ለወደደው ብዙ ያደርጋል። እግዚአብሔርን የወደደን ብዙ ያደርጋል። የሚገርመው ደግሞ እሱ እግዚአብሔር ለወደደው ብዙ ያደርጋል። እግዚአብሔርን የወደደው ደግሞ ብዙ ነገር ያደርጋል። የእግዚአብሔር ብቻ አይደለም፣ የሰው ድርሻና የእግዚአብሔር ድርሻ ሰዓት በከበቀን ስለ ወንድ ልጅ ግዴታ እግዚአብሔር ወንድ ልጅን እዚህ ምድር ላይ ሲፈጥረው ለምን ፈጠረው? አባት እንዲሆን፣ ወንድም እንዲሆን፣ መሪ እንዲሆን፣ አስተዳዳሪ እንዲሆን ነው። ከላይ ያለ መሪ ከበሰበሰ ደግሞ ከታች ያለ ይበሰብሳል። ስርዓት የሌለው ስነ ምግባር የሌለው እግዚአብሔርን የማይፈራ አባወራ ወንድ ባለበት ቤት ከዛ በታች ያለው ልነግራቸው አልችልም። ልጇ ስነ ስርዓት ሊኖራት አይችልም። ሚስትየው ስነ ስርዓት ሊኖራት አይችልም። እግዚአብሔር ሚስትንም የቤት እመቤት፣ የቤት መሪ፣ የቤት አስተዳዳሪ አድርጎ ሾሞታል። መሪዋ ጭንቅላቷ ሰላም ካልሆነ፣ አይምሮዋ ሰላም ካልሆነ የምትመራቸው ልጆች ሰላም ሊሆኑ አይችልም። ስለዚህ እግዚአብሔር በዚህ ምድር ላይ ለሴትና ለወንድ ትልቅ ኃላፊነት ሰጥቷቸዋል። ከነሱ በታች ያለውን እንዲመሩ፣ እንዲያስተዳድሩ፣ ከዛም ደግሞ የመምራትን ጥበብ እንዲያውቁ እግዚአብሔር። ምክንያቱም ጠቢቡ ሰለሞንን እግዚአብሔር ምድርን እንዲመራ ወንበር ላይ ተቀምጦ ሕዝቡን እንዲገዛ ከምን ጋር ነው ያስቀመጠው? ከጥበብና ማስተዋል ጋር። እግዚአብሔር ንጉሥ አደረገው። እሱ ደግሞ የምትፈልገውን ሁሉ ለምነኝ አለው። እሱም ደግሞ ብልህ ነውና ጌታዬ ሆይ ጥበብና ማስተዋልን ስጠኝ አለ። ምንና ምን? እስኪ በሉኝ፣ ምንና ምን? እንደው ይሄንን ለምኑ፣ ግድ የላችሁ። ማርስም ላይ ሁኑ፣ ያንተ የንግድ ቦታ የትኛውም ጠረፍ ላይ ሁኑ፣ ያለህበት ድረስ ሰዎች ይመጣል። ያለህበት ድረስ ሰዎች ይመጣል። ጠቢቡ ሰለሞንን የምድር ነገስታት ሴቶቹ አይደሉም፣ ሴቶቹ ብዙ ቆነጃጅቶች ሄደዋል። ማንን ለማየት? ጠቢቡ ሰለሞን። ታላላቅ ነገስታት የጠቢቡ ሰለሞንን ጥበብ ለማየት ወርቅ ይዘው፣ መባ ይዘው፣ መገበሪያ ይዘው ወደ ጠቢቡ ሰለሞን የሄዱ ነበር። ምኑን ለማየት? ጥበብና ማስተዋልን። እሱ ያለው ሳይሆን እግዚአብሔር የሰጠው። ማን የሰጠው? ማን የሰጠው? እንደዚህ እንደ ቀሳ ቅርስ መጎብኘት እፈልጋለሁ ካልክ ትንሽ ከእግዚአብሔር ጋር ብትጣበቅ ጥሩ ነው። እንደዚህ መጎብኘት እፈልጋለሁ፣ ተወድጄ መኖር እፈልጋለሁ፣ በወደድም ቅዱስ ጳውሎስ በሞትም የጌታ ነኝ ብኖርም የጌታ ነኝ። ሞትም ለእኔ ጥቅም ነው፣ ብኖርም የሱ ነኝ፣ ብሞትም የሱ ነኝ። ልኖር ግን እወዳለሁ፣ ከእናንተ ጋር ስለ አገልግሎቴ ስል ልሞትም እወዳለሁ።
ምክንያቱም በምድር ያለኝን ሩጫ ጨርሻለሁ፣ መልካሙን የሃይማኖት ግን ገድል ተጋድያለሁ፣ ታላቅ የጽድቅ አክሊል በሰማይ ይጠብቀኛል። በበጎ በዚህ ምድር የኖሩ በቅድስና በንጽህና የኖሩ ሁለት ጊዜ ክብር ያገኛሉ። አንድ በዚህ ምድር ላይ፣ ሁለት ደግሞ በሰማይ። ዮሴፍ እግዚአብሔርን ስለወደደ ልቡ ንጹሕ ስለሆነ እዛ የሄደበት ሀገር እንኳን እድሜ ልኩን እንዲህ ከፍ ከፍ እንዳለ ነው ያደገው። ምን እንዳለ ከፍ ከፍ እንዳለ። የንጉሥ ሚስት ተራ መንገደኛ ሰው አትመኝ። ትልቅ ስለሆነ ሞገስ ስላለው መልኩ ስላለው ሰውነት ስላለው ደምግባት ስላለው የለም ብሎ ታማኝነቱን ሲያሳይና እስር ቤትም ሲሆን ህልም ፈቺ ሲገኝ ሞገስ ያገኘው ሳሙኤል ዮሴፍ። በጣም የሚገርመኝን የመጨረሻ ነገር ልንገራችሁ። ንጉሱ ህልም ከፈታለት ከተረጎመለት በኋላ ከዚህ በኋላ ከኔ እኩል እሱ ንጉስ ነው፣ ለኔም የምትሰግዱ ለሱም ስገዱ። ካባ አለበሰው፣ ሰረገላ ላይ አስቀመጠው፣ መለከት ይነፋ አለ። የራሱን ቀለበት አውልቆ ሰጠው። ከዚህ በኋላ መለከት ይነፋ፣ ጉልበት ሁሉ ለዮሴፍ ይስገድ። እንዲህ ያደረገለት ማን ነው? ማን ነው? ማን ነው? ወገኖቼ መንገዳችሁን በሰላም ንግዳችሁን በሰላም ህይወታችሁን የዚህ ምድር ህይወትን በሰላም ለመምራት ሰላም መገላገል ከእግዚአብሔር ጋር ከማን ጋር? ከማን ጋር ወንድሞቼ? ከእግዚአብሔር ጋር። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርካችሁ። እንግዲህ በባዕድ ሀገር በዛ ደረጃ እንዲወደድ እንዲከበር ያደረገው ማንን ስለያዘ ነው? ማንን ስለያዘ ነው? ቅዱስ ጳውሎስ ሮምን ሲያንቀጠቅጥ የነበረው ከሰው የተለየ ምንም ነገር ኖሮት አይደለም፣ እግዚአብሔርን ስለያዘ ነው። ማንን ስለያዘ ነው? እነዚህ ሰዎች እግዚአብሔርን የሚፈሩ ናቸው። ነቢዩ ዳዊት ደግሞ እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። የድካምን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። መጀመሪያ ምን ትላለህ? ምናልባት ያላገባችሁ ሰዎች እዚህ ውስጥ ካላችሁ መጀመሪያ የሚቀርቡ መባረክ ነው ወገኖች። ምን ማለት ነው? ምን ማለት ነው? መባረክ። ከንግድም በፊት በጣም የታደሉ ዛሬም በዚህ ዘመን ከመነገዳቸው ቤት ከመግዛታቸው መኪና ከመግዛታቸው በፊት መጀመሪያ ይጸልያሉ። ጌታዬ ሆይ ባርከው፣ መንገዴን ባርከው፣ ስራዬን ባርከው፣ አገልግሎቴን ባርከው፣ ወጣትነቴን ባርከው፣ የሚይዘውን የሚጨብጠውን መጀመሪያ ባርከው ይላሉ። ከተባረኩ በኋላ ይሄዳሉ። ከያዝክ ከገባ በኋላ ሳይሆን መጀመሪያ ነው የምትባረከው። ከዛ በኋላ የተባረከ ነገር የተቀደሰ ነገር ደግሞ ምን እንደሆነ ታውቃላችሁ። ከዛ በኋላ እንደዚህ ይላል፣ ሚስትን በቤት ውስጥ እንደሚያፈራ የወይን ዛፍ ናት፣ እንደሚያፈራ ወይራ ናት። ምን እንደሚል እንደሚያፈራ አትጨነቅም። እግዚአብሔር ካከበራት፣ እግዚአብሔርን ከምትፈራ፣ እግዚአብሔርን ከምትወድ ጋር አትቸገርም። እንደው አደራችሁን ብላችሁ በተለይ በዚህ ዘመን ያላችሁ ሰዎች እንደው በጣም መልክ ብቻ ላይ ትኩረታችሁ የምትደክሙ ሴቶችና ወንዶች ካላችሁ መልኳን ተውና ልቧን ነው። ምክንያቱም የምትኖረው ከመልኳ ከፊቷ ጋር ሳይሆን ከልቧ ጋር። ጥሩ ፊት ካላት ጥሩ ልብ ያላት ትሻላለች። ምናልባት ደግሞ ጥሩ ልብ ያላት ስታገኝ ጥሩ ፊት ያላት ልታምር ትችላለች። ግን አንድ ቦታ አስመረ መቆም ያንተ ችግር። ደሃ ሁሉ የተባረከ ነው እያልኳቸው አይደለም። ደሃ ሁሉ ነው አስቸጋሪ ወንድ አለ። ሀብታም ሆኖ አስቸጋሪ አለ፣ ደሃ ሆኖ አስቸጋሪ አለ። አንድ ቤተሰብ አዲስ አበባ ላይ እንደው ከድሮ ጀምሮ እንደው መልክ ብዙ የሌላት ሴት ሙያ ላይ ምን ላይ ጎበዝ ናት ተብዬ ከመልክ መልክ፣ ከቁመት ቁመት፣ ካፍንጫ ካፍንጫ፣ ከከንፈር ከንፈር፣ ከጸጉር ጸጉር የሌላት እንዲህ በመከራ በላስቲክ እዚህ ጋር መጠመጥሟን ፈልጌ መርጬ ያገባዋል። ወይ መልክ የላት ወይ ሞላ የላት። ሁለቱ ወጥ ጨው ካለው ሁለቱ ጨው የለውም። እግዚአብሔር ይባርክለት። ባለው ተመስገን ብለህ መኖር ሚስት በቤት ውስጥ እንደሚያፈራ ወይን ናት። ምን ያለችዋ?
ለተባረከው እግዚአብሔርን የሚፈራ ሰው እንደዚህ ይባረካል። ማንን የሚፈራ ሰው? ጠቢቡ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ከትዳርም ከንግድም ከስራም የሚቀድመው ወገኖች የመጀመሪያ መባረክ ነው። በጣም መጨነቅ ያለበት ሰው መጀመሪያ እግዚአብሔር ሆይ ባርከኝ፣ ከዛ በኋላ መንገዴ ያማረ ይሆናል። ብዙ ጊዜ ትኩረት አድርገን አንጠይቅም። ወጣትነቴን መጀመሪያ ባርከው፣ ውሎዬን መጀመሪያ ባርከው፣ ስራዬን መጀመሪያ ባርከው፣ አንደበቴን ባርከው፣ ወይ ደግሞ እኔን ባርከኝ። የተባረከ ሰው ሞገስ አለው። የተባረከ ሰው ፊቱ አይደለም አንደበቱ አይደለም ማንነቱ ይናገራል። እንደዚህ አይታችሁ የምትወዷቸው ሰዎች አሉ። ምናልባት የእግዚአብሔር ጸጋ አለባቸው። ከመሬት የመጣ ሳይሆን እግዚአብሔር የሰጣቸው ጸጋ ነው። መጀመሪያ እኔን ባርከኝ ብሎ የተባረከ ሰው ቢሰራ ይቀናዋል አይቀናውም? ወገኖች ይቀናዋል አይቀናውም? አዎ መጀመሪያ መባረክ ይቀድማል። ከተባረከ በኋላ ነው የሰው ልጅ ሌላ ነገር ማሰብ ያለበት። መጀመሪያ ጌታ ሆይ ባርከኝ፣ ሐሳቤ ካንተ ጋር ይሁን። በተለይ በዚህ በጥር ወር መቼም በዓል ነው ብያቸው፣ የልደት በዓል አለ፣ የጥምቀት በዓል አለ። ወቅታዊ ጉዳይ ስለሆነ ነው። መቼም በዚህ ሰዓት ላይ በጣም በሺዎች የሚቆጠሩ ሰዎች ያገባሉ። እኔ እዚህ አዲስ አበባ በቅርብ ሊጋቡ ለሰርጋቸው ወደ 30 ሚሊዮን ብር መድበው ሊጋቡ የደረሱ የሚማከሩ ሰዎች ቢሮ ይመጣዋል። በትክክል አታናግረውም፣ በትክክል አያናግራትም፣ አታከብሮም፣ አያከብራትም። እነሱ ግን ፎቶ 2 ሚሊዮን ብር 4 ሚሊዮን ብር መከፈል አለበት፣ ይጨቃጨቃል። ሰርጉ እዚህኛው አዳራሽ ነው እዛኛው ሲኒማ ነው መሆን ያለበት፣ ይጨቃጨቃል። የቱ ይቀድማል ወገኖች? መታየት እንወዳለን። በሰው ፊት ትልቅ መስለን ሰዎች ለምን ትልቅ መኪና ይዛሉ ይመስላችኋል? ትልቅ መስሎ ለመታየት። ትልቅ ማቆም ብቻህን ትልቅ መኪናው ለአንተ ግሬስ አይደል፣ አንተ ለመኪናው ትልቅ ክብር ያለ ትልቅ ሞገስ ያለ መኪናው ያስከብረኛል ምክለካል ከአንተ የምትከበር ሰው አይደለህም ማለት ነው። ልብሱ ነው ያስከብረኝ ካልሽ በራስሽ ክብር የለሽም ማለት። መጀመሪያ ሰው እኔ ነኝ ለመኪናው ክብር፣ እኔ ነኝ ለቤቱ ክብር፣ እኔ ነኝ ለምመኘው ነገር ክብር ብሎ ራሱን መስራት አለበት። ራሱን ሰርቶ እኔ ክብር ያለኝ ሰው ነኝ በአርያ ሥላሴ ተፈጠርኩ ነኝ ብሎ ካመነ ከዛ በኋላ እንደተነ ልክ መጽሐፍ መንግስቱንና ጽድቁን ፈልጉ ሌላው ይጨመርላችኋል። ስልጣን ብትፈልጉ፣ ሀብት ብትፈልጉ፣ ትዳር ብትፈልጉ፣ ልጅ ብትፈልጉ ምን ይባልላችኋል? ይጨመርላችኋል። ትዳርን የሚሰጠው እግዚአብሔር ማን ነው ወገኖች? ማን ነው? ትዳርን የሚሰጥ እግዚአብሔርን ትተን ሌላ ታዲያ ምን እናወራለን? ስለ የትኛው ትዳር ነው የምናወራው? መጀመሪያ ትዳርን ስለሚሰጠው እግዚአብሔር ካወራን በኋላ ከዛ በኋላ ነው ስለ ትዳር ማውራት ያለብን። ትዳርን የሚሰጥ እግዚአብሔር ነው። መልካም ሚስት የእግዚአብሔር ስጦታ ናት ይላል መጽሐፍ ቅዱስ። እስኪ በሉ መልካም ሚስት የእግዚአብሔር ስጦታ ናት። የማን ስጦታ ናት? የእግዚአብሔር። መልካም ባል የማን ስጦታ ናት? የማን ስጦታ ናት? ቢሰጠንስ የእግዚአብሔርን ሐሳብ እንቀበላለን ወይ? አሁን ትዳር ለምትለምን ሴት ምንም የሌለው ምስኪን ደሃ ወንድሞቿ፣ እናቷ፣ ቤተሰቧ የማይቀበለውን ይሄን ባል ብዬ ሰጥቼሻለሁ ቢላ ትቀበላለች? ትቀበላለች? ትቀበያለሽ? አልቀበልም። እውነትሽ ነው። ሀብታም ቢሆንስ ባንዳ ሀብታም ከሆነ ጸባይ ቢኖርም ባይኖረው ችግር የለም። በምን ይመለሳል? በምክር። አያችሁ፣ ያውቁታል። መልክ ካላት ጸባዩ ሙያም ባይኖራት ችግር የለም። ገብተህ ትጨቃጨቃለህ። ወገኖች ሁላችሁም ቆንጆዎች ነን አይደለም? ነን አይደለም? አዎ። በራሱ የማይተማመን ሰው ነው ምናልባት ከኔ የምትበልጠው ለሰው ማሳየት የሚፈልግ ሰው። በተለይ የዚህ ዘመን ትልቁ ችግር በተክሊል በቁርባን የሚጋቡ ሰዎች ስለ ወደፊት ህይወታቸው እንዴት በጋራ እንጸድቃለን፣ እንዴት በጋራ እንኖራለን፣ እንዴት በጋራ እዚህችን ዓለም ነገር አልፈን የዘላለም መንግስቱን እንወርሳለን ሳይሆን በሰው ፊት ንጹህ መስሎ ለመታየት፣ በሰው ፊት የተሻለ መስሎ ለመታየት፣ በሰው ፊት መጀመሪያ እግዚአብሔርን መፍራት ይቀድማል። እግዚአብሔርን የሚፈራ ሰው እይታው የተስተካከለ ነው ወገኖች። ማንን የሚፈራ ሰው? እግዚአብሔር። አዎ ዛሬ ጃፓን የምንላቸውን፣ ቻይና የምንላቸውን፣ ህንድ የምንላቸው ሀገራት ላይ መጀመሪያ ምናቸውን አስተካከሉ ብላችሁ ብትሉ ስንት ሚሊዮን ብር በጦርነት ስንት ሚሊዮን ህዝብ ከጨረሱ በኋላ ትንሽ ዞር ብለው አመለካከታችን ልክ አይደለም ብሎ እቺን አመለካከታቸውን ያስተካክል። እንደ ቤተ ክርስቲያን አስተምሮ ደግሞ የሰው ልጅ መጀመሪያ እግዚአብሔርን መፍራት አለበት። እግዚአብሔርን ከፈራ አመለካከቱ ይስተካከላል። ማንን ከፈራ? ይስተካከላል።
እግዚአብሔር የሚፈራ ሰው እኮ ለሰውም ችግር አይደለም፣ ለራሱም ችግር አይደለም። እግዚአብሔርን የምትፈራ ሴት እኮ አትመከርም። ለምን? እግዚአብሔር ራሱ የመከራት ሴት ናት። ከእግዚአብሔር ሕግና ትእዛዝ የወጣች ሴት ግን ምክር አይመልሳት። ምን አይመልሳት? ምክር አይመልሳት። እኔ በዚህ ተመክረው ነቅነቅ የማይሉ ሰዎች ገጥሞኝ 4 ሰዓት ብታወራ 8 ሰዓት ዓመቱ ሙሉ ብታወራ ተመልሰው። በተለይ በዚህ ዘመን ምኑ ስላለ? ይሄ ሶሻል ሚዲያው ስላለ። እንደው ልጅ ያላችሁ ትዳር ያላችሁ ሰዎች ተነጋገሩና እንደው ማታ ቤት ከገባን በኋላ ከ1 ሰዓት በኋላ ስልክ መንካት አይቻልም ብላችሁ ሕግ አውጡ። ነገሩ ማላይ ሕግ ታወጣል። አንድ ቤተሰብ ሰግሽ ማላይ ስልክ አወጣል። እስከ 6 ሰዓት ስልክ ይዤ የምተኛው እኮ ነኝ አለ። አንድ ሕፃን ልጅ ሁለተኛ የስልክ እንዳትነኪ ብላ እናትየዋ ልጅቷን ስልክ እንዳትነኪ አለ። ከዛ በኋላ ስልክ እንዳትነኪ አጥኝ እንዲያርጊ ማማ ፕሊስ አንቺ አርጊና ሳይኝ አለቻት። አታውሪ አርጊና ሳይ አባት ነው እንዲያታርግ ብሎ ልጁ ሲቆጣው አባዬ አታውራልኝ እኔ ወሬውን አውቃለሁ አንተ አርግና ሳይኝ አለ። የዚህ ዘመን ችግሩ ይሄ የሚያወራ የሚያስተምር ሰው እንደኔ ሞልቷል። ችግር የሆነው ሰው ኖሮ የሚያሳይ ሰው ነው አይደለም። የእውነት አባት ሆኖ አባትነትን የሚያሳይ የእውነት እናት ሆና እናትነትን የምታሳይ የእውነት ታላቅ ሆና ታላቅነትን የምታሳይ ስልኩ ላይ ውሎ ስልኩ ላይ አድሮ ስልኩ ላይ እንቀላፍቶ ስልኩ ላይ ነክቶበት እግዚአብሔርን በሰላም ያዋልከኝ በሰላም ያሳደርከኝ ሳይል ስልኩ ላይ ያደረ ልጁን ምን ያስተምራል? እሱ ራሱ ሌላ ሰው ልክ ይሄ የአእምሮ ህመም አንዛይቲ ዲስኦርደር ናርሲስት ምናምን እንደሚባለው አይነት ይሄ የሆነ ነገር ሱሰኛ መሆኑ የአእምሮ ጤና ችግር ነው። የምን ችግር ነው? የአእምሮ ጤና ችግር። ጫትም፣ ሲጋራም፣ መጠጥም የተለያየ ሱሶች የአእምሮ ጤና ችግሮች ናቸው። ግን አእምሮ በሽተኛ ነህ ብትለው የትኛው ሰው ይሰማል? ግን የአእምሮ ጤና ችግር። እስኪ ለተወሰነ ጊዜ ስልካችሁን ቁጭ አድርግና እስኪ ራስን ነፃ ሁንና ይኸው ተለማመዱ። እስኪ ድንገት የሆነ ነገር ለሆነ ጊዜ ቢፈጠርና ቢቆም ያለ ስልክ መኖርን ተለማመዱት። በጋራ መብላትን ተለማመዱ። ብትጣላም ብትዋደድም እና መጎራረስ እንላውን እንደው በዚህ ዘመን አለ። ሚስት ባለቤቷን ስታጎርስ አይታችሁ ታውቃላችሁ? አለች ኮሽ እግዚአብሔር ይባርክ። ከሴቶች ያላያችሁ አለ በዚህ ዘመን ሚስቱን የሚያጎርስ ልጆቹን የሚያጎርስ ረስተነዋል። ግን በጣም ትልቁ እግዚአብሔር ከፈቀደ ከክቡር አባታችን ጋር ተነጋግረን አንድ ቀን እዛ ቅዱስ ገብርኤል ላይ ሳስተምሮ የነበረው የሥነ ምግባር ትምህርት አለ። ወደ 20 የሚሆኑ ምዕራፎች አሉ። የሥራ ሥነ ምግባር፣ የአመጋገብ ሥነ ምግባር፣ የአለባበስ ሥነ ምግባር እዚህ ፋይሉ ላይ አለ። ሌላ ጊዜ እግዚአብሔር ቢፈቅድ አንድ ቀን ወስደን ስለ ሥነ ምግባር እንማራለን። ክርስቲያናዊ ሥነ ምግባር። አንድ ሰው ሥነ ምግባር ያለው አገልጋይ ምን አይነት አገልጋይ ነው? ሥነ ምግባር ያለው አባት ምን አይነት አባት ነው? ሥነ ምግባር ያላት ሴት ምን አይነት ሴት ናት? አለባበስ ሥነ ምግባር አለው፣ አበላል ሥነ ምግባር አለው፣ አረማመድ ሥነ ምግባር አለው፣ አመጋገብም ሥነ ምግባር አለው። በቀን 4 የሚበላ ሰው ይሄ ሥነ ምግባር ውጭ የሆነ ሰው ሶስቱም በሥነ ምግባር ወደ መስመር ካልመጣው ከሰውነት ጠራ ተወጣና አውሬ ትሆናል። ሰው ልጅ እንደ ሰው የከበረ የተቀደሰ ፍጡር ሆኖ ሳለ ማሰብ እንደማይችል እንደ እንስሳ እንደ ፈረስ ሆነ ያለው ነብዩ ዳዊት ለዛ። ስለዚህ ነብዩ ዳዊት ምን ይላል? እግዚአብሔርን የሚፈሩ ሁሉ በመንገዱ የሚሄዱ የተባረኩ ናቸው። ሚስት እነሆ የድካምህን ፍሬ ትበላለህ ትባረካለህ ካለው ሚስት እንደሚያፈራ ወይን ናት ካለ በኋላ ልጆችህን በማዕዱ ዙሪያ እንደሚያፈራ የወይራ ተክል ናቸው። እነሆ እግዚአብሔርን የሚፈራ ሰው እንደዚህ ይባረካል። ሚስት ብቻ አይደለችም፣ አንተም ልጆችህም የተባረክ ናቸው። ከዚህ በፊት ኦሪት ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ በሕይወት ዘመናችሁ ዕድሜ ልካችሁን አንብቡ ብያቸዋል። የኔ አባትህን የእግዚአብሔርን ቃል ብትሰማ፣ ኦሪት ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ የኔ አባትህን የእግዚአብሔርን ቃል ብትሰማ፣ ያዘዝኩህን ሁሉ ብትጠብቅ፣ እንደ ሐሳብ እግዚአብሔር ብትኖር ከምድር አሕዛብ ሁሉ በላይ ከፍ ከፍ አደርግሃለሁ። ብትዘራ ዘርህን፣ ብትነግድ ንግድህን፣ ብትሠራ ሥራህን፣ ብታገባ ትዳርህን፣ ብትወልድ ልጆችህን እባርካለሁ። የላሞችህን መንጋ፣ የፈረሶችህን መንጋ፣ የጠቦቶችህን መንጋ እሞላለሁ። አንተም በከተማ ምስጉን አደርጋለሁ። ሰጪ እንጂ ተቀባይ አላደርግህም፣ ራስ እንጂ ጅራት አላደርግህም። በጠላቶቹ ፊት ሞገስ እሰጣለሁ። ጠላቶች በመጡብህ ጊዜ በሰባት መንገድ ተበታትነው እንዲጠፉ አደርጋለሁ። እንደ ሕጌ ባትኖርና ባትሰማኝ ግን አንተ ለቀጠረካት ባሪያ መልሼ ባሪያ አደርግሃለሁ። ወደ ላይ ብትወጣም ወደ ታች አዋርድሃለሁ። መጽሐፍ ቅዱስ ነው የሚለው። ወደ ላይ ብትወጣም ከዛ ወደ ታች ይመልሳል። እንደ ሐሳቤ ብትኖር ግን ትውልድህን፣ ዘርህን፣ ስራህን እርሻ በታርሽ ይሻል ባልከን
አዎ በሁለትም በአራት በአንድ ሄክታር የሚተዳደሩ ሰዎች እና ልጆች የሚያስተምሩ እናውቃለን። ላውም ይሄ እንትን ዳቦ የሚያካክል እንጀራ እየጋገሩ 100 ዓመት እየኖሩ የለም። አሁን እኮ በ30 ዓመት ኩላሊት፣ ጨጓራ፣ ጉበት፣ ደም ግፊት፣ ስትሮክ በቅርብ የዛሬ 3 ሳምንት የ36 ዓመት ልጅ ቀብረናል። ስትሮክ መጥቶ በ36 ዓመት ያገባል የሚባል ይወልዳል ብዙ ነገር የሚያስብ የ36 ዓመት ልጅ ስትሮክ መጥቶ ከሞተ በተለይ በዚህ ዘመን ድሮ ቢሆን ሞት ሩቅ ነው። ጎንደር አንድ ሰው ሞተ ከተባለ ሰው ይጨነቃል። ማን ይሞተው ተብሎ ሰው አጠገቡ ያለው ሰው ቢሞት አሁን አይደነግጥም። ምን አይልም። የለም ልባችን ወገኖች አጠገቡ ሰው በመኪና አደጋ ሞቶ ካልደነገጠ በቃ የሆነ ነገር አለ ማለት ነው። ደንዝዘሃል ማለት ነው። ከተፈጥሮ ተራ ወጥተሃል ማለት ነው። ወይ ወጥተሻል ወይ ደግሞ ድንዝዝ ብለናል ማለት ነው። ሰው ሲሞት እግዚአብሔር የሚነግር ነገር አለ። የማንቂያ ደውል ነገ አንተም ተረኛ ነህ ማለት ነው። ስለዚህ ምንን ማስተካከል ወገኖች? ልብን ማስተካከል። ትዳር ማለት ምን ማለት ነው? እግዚአብሔር የባረካት ለባለቤቷም ክብር ነች፣ ለራሷም ክብር ነች። እግዚአብሔር የባረከው ለራሱም ክብር ነው፣ ለሚስቱም ክብር ነው። ቅዱስ ጳውሎስ ግን ከጋብቻ በፊት ከትዳር በፊት ሴትም የወንድ ከመሆኗ በፊት ወንድም የሴት ከመሆኑ በፊት ከዚህ በፊት ትምህርታችን ላይ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ ተናግረናል። ያለኝን ሁሉ ለድሆች ብሰጥ ይላል። ብዙ ነገር ብኖረኝ ትንቢትን መናገር ብዙ ተአምር የማደርግ ጸጋ ያለኝ ክብር ያለኝ ሰው ብሆን ፍቅር በውስጤ ከሌለኝ ግን ከንቱ ነኝ። ምን ከሌለኝ